በጣም ነበር የተሰቃየሁት ሰዓት ቁስሉ በጣም ያው እኔ ደግሞ ለማንም ሰው ስለሌለኝ ለማንም ሰው ማስረዳት አልቻልኩም ምንሽ ላይ ተፈታችሁ ጀርባዬ ላይ ነበር አጋጣሚ ዙሪ ስለነበር ጀርባዬ ላይ ነበር የደፋችው ልብስ መልበስ ማልቻልኩ ምንም ነገር ሲነካኝ ራሱ በቃ በጣም እየታመምኩኝ አኪም ቤትም ደግሞ ያኔ እኔ ልጅም ስለነበርኩ አኪም ቤት መሄድ ማልቻልኩም ብርም አልነበረኝ በጣም ደግሞ እንደዛም ሆኖ እኮ ጀርባዬ ላይ ልጇን አዝለው ነበር በቃ ተሰቃየሁ ተንገበገብኩ ልጁን አዝየው እሱ እስከሚተኛልኝ ድረስ በቃ ተንገበገብኩ ቁስሉ አንገበገበኝ ታክሲ የለኝም እያልኩ ሰዎችን ለምን ነበር ሩቅ ነው ቤቴ ኦኬ ታክሲ ስጡኝ እያልሽ ታክሲ ስጡኝ ምናምን እያልኩ ሰዎችን እየለመንኩ በሰጡኝ ብር ዳቦ ምንም በላ ነበር ሰላም ሰላም ውድ የጥላ ሚዲያ ቤተሰቦች እንግዲህ የዛሬ ፕሮግራማችን የሚሆነው እስኪ አንድ ሰው እናገኛለን ያው ስማቸውን መጥራት ይከብደኛል ሴተኛ ማለት እንዴት ነው ሴተኛ አዳሪ እንደሚባሉት እነሱ እናገኛለን እንግዲህ በምን ምክንያት ወደዛ ህይወት እንደገቡ እንጠይቃቸዋለን እንግዲህ ስንጠይቃቸው መልሳቸው ምን ይሆናል ከዛ ህይወት መውጣት ይፈልጋሉ አይፈልጉም የሚለው አብራችሁን ከቆያችሁ መታየት ይሆናል ተከታተሉ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ወዳችኋለሁ ጥላ ሚዲያ ነይ ሰላም አንተ ነህ እንዴት ነሽ እንዴት ነህ አለን ግቢ ሰላም ነው እሺ እንዴት ነህ ሁሉ ሰላም ይመስገን አለን ሁሉ መልካም ይመስገን አንተ ጋር ስራ ቆንጆ ነው አሪፍ ነው ምንም አይደለም እንዴት ነሽ ደህና ነኝ እና ኒዳ ቆየው እንዴ ትንሽ አቆምሽ በጣም ይቅርታ ችግር የለም በቃ ሜድ እንችላለን ትንሽ ያው ትንሽ እንደተዋወቀኝ እኮ እንተዋወቅ ማለት ያው ትንሽ ብንተዋወቅ ደስ ይለኛል እና ምን አስፈልገ መተዋወቅ ያው አንድ ሊያር ላይ ጊዜ ምን አሳልፈው ነው በእኛ ስራ እኮ መተዋወቅ በእኛ ስራ መተዋወቅ ያው ምን ችግር አለው እኔ ጓደኛ መስራ ይለኝ ያው እኔ ጓደኛ ፈልጌ አይደል መጣው ለስራ ነው እኮ እሱማ ለስራ ነው ገባኝ ግን ያው እኔ ጀስት ብንተዋወቅ ደስ ይለኛል እኮ በኋላ እንተዋወቃ ከስራ በኋላ ይሻል እኔ ያለው ሌላም ስራ ስላለኝ በኋላ ከስራ በኋላ እንተዋወቃለን እኮ ታዲያ ምን ተሻለ መሄድ ነው እንዴ ስራ ነው እሺ እንሄዳለን ያው ግን ብንተዋወቅ ያው መጀመሪያ ያው እኔም ደስ ብሎኝ ካንቺ ጋር በደንብ እንድደሰት አይ ነው በቃ አስፈልግም እንተዋወቁ ከሆነ በኋላ ብንተዋወቅ ይሻላል አሁን እንደዛ ይሻላል እኔ ያህል መተዋወቁ አስፈልጊነቱ አው ስለማኛ ስራ መተዋወቅ ምናምን ኖርማል እንደዛ ከሆነ በቃ ምንም ማድረግ አይቻልም ግን ምን መሰለሽ ስንት ነው የምትይው ሾርት ነው እሺ ያው በዚህ ሰዓት ዳራ ቀን ነው ፀሐይ የኛ ስራ በዚህ ሰዓት ነው 4000 ሾርቱ አው ወደ ነው ፀሐይ እንደዚህ ነው የኛ ስራ ሁኔታ ነው ደግሞ ተቃለን ድሮም ተወዷል ድሮም ትድነው አሁን ስራችን እንደዚህ ነው ኑሮማ ተወዷል በጣም ግን ችግር የለውም እሺ ያው አንድ ነገር ግን በትነግሪኝ ደስ ይለኛል ማለት ያው ትንሽ ብንተዋወቅ ምናምን እኔ ምን እየቀለድክ ነው እየቀለድኩ አይደል ለስራው ነው የጠራኸኝ ስማ ለስራው ነው የጠራሁሽ እኮ ለስራ ከጠራኸኝ ለምድሮ ማን ሄደው እዚህ ምንድነው ምናወራው ነው ለወሬ አይደለም የመጣሁት ለስራ ነው በነገራችን ላይ አው እኮ ችግር የለውም እኮ ለስራ ነው እኮ እኔ የመጣሁት እኮ ለስራ ከሆነ እኔ ከዚህ በኋላ ሌላም ስራዎች ስላሉ እንሂድና ወደ ስራው ነው ሲቀጥል እኔ ከዚህ በኋላ ሌላ ስራ አለኝ መሄድበታለኝ ያውንም እየተደወለልኝ ነው ኦኬ እንደዛ ከሆነ በጣም ጥሩ ግን ያው አንድ ነገር ላስቸግርሽና ከይቅርታ ጋር ምንድነው ሌላ ንቀት ምናምን ሳይሆን ያው ወደዚህ ህይወት የገባሽበት መንገድ ብትነግሪኝ ማለት በምን ምክንያት ወደዚህ ህይወት ልትገቢ እንደቻልሽ ምናምን ብትነግሪኝ ደስ ይለኛል
ምን ትቀልዳለህ በእናትህ አይደለም ቆይ ምንድነው ችግር ምንም ችግር ማለት በቃ ወደ ስራ እንሂድ እንዴ ታሪክ ለአንተ ልነግር እኮ ነው የመጣሁት እዚህ ድረስ ሱማ ልክ ነሽ እኮ እኔ የመጣሁት ስራ ልሰራ ነው ትክክል አንተ ግን በጣም እየቀለድክ ነው እየቀለድክ ነው ከዚህ በላይ እንዴት ነው የምትቀልደው የእውነት እየቀለድኩ በሰው ስራ ትቀልዳለህ እንዴ አይ እንደዛ ማለት አይደለም ታዲያ ምንድነው ብሩ ልክፈልሽና የትም ሳንሄድ እዚሁ በምን ምክንያት ወደዚህ ቤት እንደገባሽ ነገር ብሩ ነው ከፍልሻለሁ ምን እየቀለድክ ነው የምሬን የእውነት እየቀለድክ ነው አንተ በጣም እየቀለድክ ነው በሰው ስራ ግን እንደዛ ይቀለድም ለማንኛውም በቃ አልተቀው ነው ልውረድ እንደዛ አይደለም ልውረድ ነው ልቀቀኝ በቃ እኮ ብር ለብር በየማን የመጣሁት እኮ ስለዚህ በቃ እኔና አንቺ ምንም ማናረግም በቃ በምክንያት እንደገባሽ ለምን እንደገባሽ ምን ያረግልሃል ምንም ይጠቅመኛል ምንድነው የሚጠቅመህ ምን ይጠቅማል እኔ ታሪክ ነገርኩ አልነገርኩ ምን ይጠቅማል አንተ ያው አንቺ ከዚህ ህይወት መውጣት የምትፈልጊ ከሆነ ለማስወጣት ሞክር አትቀልድ በእናትህ ብዙዎቹ እንደዚህ ብለው ቀልደውብናል እየቀለድኩ ሄድበት አንተ በጣም እየቀለድክ ነው ሰው ላይ ሆ ነው እንደዛ አይደለም ተረጋጊና አባኮን ምን ይቀቀው ነው አይደለም ለምትፈልጊ አዎ ገንዘብ ነው ፈልገው ገንዘብ ነው ምን አለፈኝ ካንተ ጋር እኮ ልላክልሽና ንገሪ የእውነት ነው አንተ እየቀለድክ ከዛ ፍቃደኛ ከሆንሽ እየቀለድኩ አይደለም ፍቃደኛ ከሆንሽ ከዚህ ህይወት እንድትወጪ አደርጋለሁ ለምን ነው ከዚህ እንደወጣ የምታረገኝ ሰማኛለህ እኔ ብዙ ሰዎች እንደዚህ ብለው ቀልደውብኛል ከዚህ በላይ ግን የማንንም ሰው እንዲቀልድብኝ ፈቅሰው አይደለም በቃ ስራዬን አክብሬ የምሰራ ሰው ነኝ አለቀ ግን ደግሞ እንደዚህ ናት ብለህ እንድትቀልድብኝ አልፈልግም እኔ ንግድ ባንክ አካውንት አለሽ አዎ እሺ ብሩን ላስገባልሽና ንገሪኝ እንስማ እኔ እኮ አልገባኝ ነገር እኔ ታሪክ አንተ ምን እንደሚጠቅም ብቻ ነው ምንም እየገባኝ አልሆነ እኮ ነገርኩሽ እኮ ምንድነው ነገርከኝ ምን ይጠቅምሃል ነው እኮ ጥያቄ ከዚህ ህይወት ውስጥ መውጣት የምትፈልጊ ከሆነ አግዝሽና እንድትወጪ እናረጋለን ምን ታግዘኛለህ አንተ ምንም ልታግዘኝ እኮ ስለማትችል ምን ታግዘኛለህ እፈልግልሻለሁ ብዙ መፍትሄ እፈልግልሻለሁ አካውንትሽ ነገር እንስማው ብሩ ለላክልሽ ከፈለግሽ ቀደም እሺ ግን የምትነግሪኝ ውሸት ሳይሆን ያለው ነገር ትክክለኛ ነው ለምን አሻው አላቅ ምንም የሚያስወሸኝ ነገር የለም አንድ ሺህ ያው መሐሌ ታደሰ ነው የሚለው እሺ ምን እንደምትፈልገው ያው ወደዚህ እንዴት ልትገቢ እንደቻልሽ ምን አጋጥሞሽ በምን ምክንያት ምን ገፋሽ ወልቀኔ ምንም ነገር ጥሩ ታሪክ የለም ማለት ያለው ነገር ማለት በቃ እኔ በጣም የሚያስጠላ ታሪክ ነው ያለኝ አሁን እኔ ላንተ ብነግርህ ምንም ያው ያለው ነገር ሁሉንም በተናግሪኝ ከመጀመሪያ ጀምሮ መቼስ በትንሽዬ ምክንያት በትንሽዬ የሆነች ነገር አጋጥማሽ እንደዚህ አይነት ሰው ልትሆኛት ማንንም ሰው እንደዚህ አይነት ነገር ዝም ብሎ አይገባም ሲጀመር ስለዚህ ምንድነው ያ ምክንያት በቃ በሆነ የህይወት አጋጣሚ ህይወት በጣም ከብዳይ ነበር ነገርኩ ምን ፈልክ ሌላ በሆነ የህይወት አጋጣሚ ወጣው ከቤት ያው እንግዲህ እንደዚህ እንኩና ካንተ ጋር ገናኝ ማለት በምን አይነት አጋጣሚ ምን አይነት ነገር አሳልፈሽ ከቤት ልትወጪ ይቻልሽ ቆይ ምንድነው አንተ እዚህ ድረስ አርገ የኔን ህይወት እንደዚህ በቃ ስር ድረስ ገብተህ ማወቅ የምትፈልገው ነው ምንድነው ቆይ ይሄንን ያህል ያው ነገርኩሽ እኮ ለረዳሽ ስለፈለኩኝ ነው ለትረዳኝ ከፈለክ ይውልክ ነገርኩ በቃ ወጣው በሆነ አጋጣሚ ማንንም ሰው ፈልጎ እንደዚህ አይነት ነገር ውስጥ አይገባም እሱም ማንንም ከቤት ወጣው ያው በቃ እንግዲህ ያልኩ ዛሬ ካንተ ጋር ተገናኘ እሺ ምክንያት ምንድነው ማለት ከቤት ይወጣሽበት ምክንያት እንደ ስራሽ ቁጠሪውና
ያለው እንዴት ወደዚህ ህይወት ልትገቢ እንደቻልሽ ለምን ገባሽ ምን ገፍቶሽ በማን ግፊት ምን አነሳሳሽ ምን አተሽ ነው ማለት ምን አይነት ነገር ቢያጋጥምሽ ነው እዚህ ህይወት ከመግባትሽ በፊት ምን አይነት ህይወት ነበርሽ ያው ማንም ሰው ዝም ብሎ እዚህ ውስጥ አይገባም ስማ ማንም ሰው ዝም ብሎ አይገባም ግን የሆነ ምክንያት ይኖርሻል ወደዚህ ህይወት እንድትገቢ ያረጋሽ አይደል ካልተሳሳት ትክክል አዎ ስለዚህ ያ ምክንያትሽ ምንድነው እዚህ ህይወት ከመግባትሽ በፊት ምን አይነት ህይወት ነበርሽ በጣም አስቀያሚ ማለት ምን አይነት በጣም ከባድ ህይወት ነበር ማለት ያሳለፍኩት በጣም የሚደብር ላይፍ ነው ኢቭን ለማውራት ያስጠላል ይደብራል ገባኝ አሁን ግን ማለት እኔ አሁን ምንም ደስ የሚል ያን ያህል የሚወራ ምናምን ታሪክ የለኝም አንግራ ይገባኝ ምንድነው አንተ እንደዚህ ነው የሚብዬ የሆነ አሪፍ ወይም የሆነ ታሪክ ምን ነገር ታሪክ የለም በቃሽ ካልክ ነግርሃለሁ እና ምንድነው እስኪ በቃ ተወልጃል ያደኩት እዚሁ አዲስ አበባ ነው ከዛ እናትና አባቴ አይመስለኝም አንድ አመት ምናምን ያለው ነው ይጣሉ ከዛም ወራትም ሊሆን ይችላል እሱን አላስታውስም ከዛ ጥዬን የተገኘሁት አንድ መልካም እናት አንስተው ነው ያሳደጉኝ በጣም ከመደብ በላይ በጣም ጥሩ እናት ነበሩ ማለት በጥሩ ሁኔታ ነው ያሳደጉኝ ተንከባክበው በደንብ ያው እሳቸውም በጣም ደካማም ስለነበሩ እኔም ደግሞ ትንሽ ያው በአያት እጅ በለው በቃ ያደኩት ትልቅ ሰው ስለነበሩ እንደ አያቴ ነው ማያቸው እንደ እናትም እንደ አያትም ነበሩ ለኔ እሺ ግን በቃ ትንሽም በጣም አስቸጋሪ ነበርኩኝ አቅብጣውኝም ስለነበረ በጣም አስቸግሪያቸው ነበር በሰዓቱ ትምርት ቤት ወላጅ ባላለው ምናምን በጣም አስቸጋሪ ልጅ ነበርኩኝ ልጅኝና ግን አያቴ በጣም ነበር የምወዳቸው ግን በቃ በአንድ ክፉ ቀን አያቴ በጣም ተማያቴ ናት እባክሽ አታልቅሽ እባክሽ አታልቅሽ እኔ ላስለቅስሽ ምናምን እንኳን አይደለም ይቅርታ ወይ ይቅር በቃ ተይ በቃ ይቅር አትንገሪ እንደዚህ ወደ ሌላ ህይወት መልሼ እንደዚህ ማሳዘንሽ ከሆነ ቢቀር ነው የሚሻለው እባክሽ አታልቅሽ በጣም ይቅርታ ለዚህ ነው ታሪክ ያስተቀለልኩ ይቅርታ በጣም እና ግን አያቴ ልክ የ14 አመት ልጅ ሲሆን ያረፈችው ነፍሳቸው ይማሩ እና አንድ ልጅ ነበረቻት ትልቅ ልጅ ነበረች ራሷን ላይ የምትኖርና ኦኬ አያቴ ቤቱ የቀበሌ ቤት ነው እሺ የቀበሌ ቤት ነበርና አያቴ የምንኖረው በቃ እሷ ከሞተች በኋላ እዚህ ነው የምኖረው ብላ መጣች ማለት እንደ ታላቅ እህቴ ናት ለኔ በቃ ምን አለፋ ሲኦል አረገችው ህይወቴን ከዛ በኋላ በጣም ያስጠላ ህይወት ነበርኝ ከዛ በኋላ የነበረኝ ህይወት እኔ አያቴ ላይ ተጨማልቄም ቀብጬም ያደኩት ብቻ ያለደረሰብኝም በደል ጠይቀኝ ትደበድበኛለች ልጇን አዝዬ ነው ስራም ሳይራው በቃ በአጠቃላይ የልጇ ሞግዚት ነው እኔ ያሆንኩትኝ ለሷ ምንም በቃ ልጅነቴም ቀረ እንደውም ከዛ በኋላ ትንሽ ልብ እየገዛው ሄድኩኝ መሰለኝ ስቃዩም ሳይው በቃ በየቀኑ ምክንያት እየፈለገች ነው የምትደበድበኝ በማስደበድበኝ ነገር የለም ማትወረውርብኝ ነገር የለም በቃ እንደ ልጅ እንኳን ትንሽ ስተት እንኳን መሳሳት እንኳን አልችልም በቤት ውስጥ ትንሽ ስተት የሆነ ሰከት ሳሳትኩ በቃ ስቃይን ነው የምታበለኝ እና ትምህርት ቤትም ጎበዝ ተማሪ ነበርኩ ግን በቃ ከዛ በኋላ
ትምህርቴን በአግባቡ መከታተል አቃተኝ። ጠዋት ራሱ ለቤት ስወጣ ተደብድቤ ነው የሆነ ቃስቶ ወረወርብኝ የሆነ ነገር ያብጦ እጄ ሰንበር በሰንበሩ ነው ግንባሬ ያብጦ የሆነ ነገር ስትወራወር ታውቃለህ። እኔ ስላልተወለድኳት ነው መሰለኝ አላውቅም። በጣም አረመኔ ነሽ በቃ የምታደርገው ነገር ከዛኔ በጣም አናደጃት የፈላው ለደፍታብኛለች ለይ ምንድን የፈላው ለደፍታብኛለች በጣም ነበር የተሰቃየሁት ሰዓት ቁስሉ በጣም ያም እኔ ደግሞ ለማንም ሰው ስለሌለኝ ለማንም ሰው ማስረዳት አልቻልኩም። ምንሽ ላይ ነው ደፋችሁ? ጀርቤ ላይ ነበር አጋጣሚ ዙሪ ስለነበረ ጀርቤ ላይ ነበር የደፋችሁ። ልብስ መልበስ ማልቻልኩም። ምንም ነገር ሲነካኝ ራሱ በቃ በጣም እየታመምኩኝ አኪም ቤትም ደግሞ ያኔ እኔ ልጅም ስለነበርኩ አኪም ቤት መሄድም አልቻልኩም። ብርም አልነበረኝ። በጣም ደግሞ እንደዛም ሆኖ እኮ ጀርባዬ ላይ ልጇን አዝለው ነበረ። በቃ ተሰቃየሁ ተንገበገብኩ። ልጁን አዝየው እሱ እስከሚተኛልኝ ድረስ በቃ ተንገበገብኩ። ቁስሉ አንገበገበኝ። አይዞሽ ሻታልኩሽ። ከዛ በቃ በጣም ሰለቸኝ መረረኝ ደከመኝ። በልጅነት ማይኖር በቃ ስድቡንም ዱላውንም ያላስተናገርኩት ነገር የለም። በቃ ምግብ ማትሰጠኝም ሲጀመር አውቃ ምን ታደርጋለች? ጫው በጣም ጫው ታበዛበታለች። ይሄ በቃ ሳልፈልግ ምግቡን እንድተው የለም በቃ ትቼው እየራበኝ እንድሄድ በቃ እኔ እሷ ለኔ ምን እንደምትፈልጋና እንደማይገባኝ ዶን እንድጠብቅላት ትፈልጋለች። ግን ደግሞ እኔ የራበኝ ነገሮችን ማስተናገድ አልችልም። ልጇን ጠብቄ በዛ ላይ ደግሞ እኔ ስራም እዛም እየሰራው ደከምኩኝ። በቃ ስለዚህ ሚጣብዝታበት ሰጠኛለች ምግቡን። እኔ በቃ በጣም እየተቃጠልኩኝ ሲያቃጥለኝ እንድትወው ምግቡን ደግሞ አያቴ ገዛችልኝንም አንዳንድ ልብስ ነበር ያጠረኝም መመለብሰው። ከዛ በኋላ እኔ ልብስ አላውቅም። እንዴት ልብስ ገዝታልኝ አታውቅም። ልብስ ገዝታልኝ አታውቅም ለኔና ልብሴ ያጠረኝ ሄዳ አብዛኛው ልብሴ በቃ እንደዛ እየሆነ ነበር ማደርገው። ከዛ አንድ ቀን ሁለቱም ቤት አረፍዳለሁ እና ያን ቀን ነው በጣም ደብድባኝ ስለነበር ትምህርት ቤት መሄድም አልፈለኩም። ሲጀመር በግድ ነበር በቃ ይርኩት። ከዛ ረፈደብኝ እዛ ስደርስ ትምህርት ቤት ስደርስ። እሺ ከዛ በቃ ጥበቆቹም አስተማሪዎቹም አትገቢም አሉ። እኔም በጣም ከፍቶኝ ስለነበረ በቃ መግባትም አልፈለኩም። ተማሪም እንደየኝ አልፈለኩም። አልቅሼ እንደዛ ሆኜም ተማሪ ሲያየኝ በቃ ምን ነው ሲለኝ እኔ በጣም ይከፋኛል። ከዛ በቃ ተመለሽ ወደ ቤት ሄድኩ። ከዛ በርጋውኝ ሳይው በቃ የሆነ ነገር ይጨሳል ምንድነው የተደናግጬ ስገባ ልብሴን እያቃጠለችው ታውቃለህ። ከዚህ በፊት ልብሴ ሄደ ብዬ ስጮህ እኔ ምን አውቃለሁ የት ነው የጣልሽው የትም የጣልሽ እኔን አትጠይቂኝ ይሄን ይዘጥላሽ ይሆናል ምናምን ስለምትለኝ ስለምፈራት ከሆነ ጊዜ በኋላ እሱንም መጠየቁ ዝም አልኩ። ምክንያቱም በጠየቅኳት ሰዓት እየጣልሽ ነው ብላ ትደበድበኛለች። በቃ ያለችኝ ነው ያን ቀን እንዳላቃጥላ ጠበቀች። ታውቃለህ በጣም ነው የከፋኝ። በቃ በጣም እንዴ ከዛ ከነዛም ልብስ አስብ እስኪ ከነዛም ከሌለ ነገር ላይ እንደዛው ነው ሲጠብቅ አንተ ምን ነው የሚሰማክ? ከባድ ነው። በቃ እንዴት ልበል ይሄ በጣም ከትግስቴ በላይ ሆነች። ከዛ በቃ 17 አመት ሲሞላ
ቤቱን ጥዬ ወጣሁ ወዴት ዝም ብዬ ቤቱን ጥዬ ወጣሁ ምንም አላስኩም ለብሴንም እዛው እንዳላ ካተባለች የነበረኝ ዩኒፎርሜ ለብሼ አጋጣሚ አንቀንቷት ዝናብ ስለነበረ ጃኬት ነገር ለብሼ ነበር ወጣሁ ከዩኒፎርሜ ጋር እሺ በቃ በስነ ስርዓት የነበረኝ ጃኬት ብቻ ነበር የተረፈኝ ልብስ ቤት ውስጥ በቃ ማለት እሷ የፈለገችው ይሄንን ነው እኔ እኮ ዝም ብላ ውጭ ብትለኝ ወጣላት ነበር መጀመሪያ ሄጃ ባይኖረኝም ምንም ቦታ መሆን ባልችልም ወጣላት ነበር በቃ ደግሞ ከዛ በፊትም እኮ እንደዛ አስተራገኝ ሲረበኝ እየወጣሁኝ ሰው ነበር መለምነው ራቅ ብዬ ሄጄ ለምኜ በልቼ እመጣለሁ እንዴት አርገሽ ማለት ምትበዩ ኬት ነው ምንድነው ምትበዩ ታክሲ የለኝም እያልኩ ሰዎችን ለምን ነበር ሩቅ ነው ቤቴ ኦኬ ታክሲ ስጡኝ እያልሽ ታክሲ ስጡኝ ምናምን እያልኩ ሰዎችን እየለመንኩ በሰጡኝ ብር ዳቦ ምንም እበላ ነበር ብቻ እንደዛ ነው እኮ ህይወቴን ያሳለፍኩት እኔ እሷንም ያን ያህል አስቸጋሪ ሰው ሆኜ እሷን አስቸግራት አይደለም በጉልበቴ አገልግያታለሁ የምችለውን ያህል እሷ ግን በጣም ጨካኝ ነበረች እጅግ በጣም ጨካኝ ሰው ነው በቃ እንዴት ብዬ ልንገር በቃ እኔ ምንድነው ያደረኳት ከዚህ በፊት ታቀኛለች ይጣላቱ አይደለም እኔ ነገር ነው ያለሽ ተነግረ እንዲቀላል ይመስል አረ በጣም ከባድ ነው እውነት በቃ በልጅነቴ ምን ልበለ በቃ ብዙ ጠባሳ ነው ጀርባዬ የምታየው እግሬ የምታየው የደበደበች በቃ እንዳለ ጠባሳ በጠባሳ ነው ያልተወረወረብኝ ነገር ጥንቅ ያልተገረፍኩበትን ዱላ ከዛ ስትወጪ አልፈለገች ለምን ትፈልገኛለች ያው እንደዚህ ያደረገቻት እንዳይባል ምን ይላታል ሲጀመር አማዬላን እንጂ ጥሩ ሰው ሆነች የሰፈሩ ሰው ወዳት ማንም ሰው ወዳት እህቴ ነው በቃ እኔ እንደዛ አስተሰቃይ የምታደርገውን ነገር ሳይሆን ከሰው ጋር እንደማትስማማ ሲያውቁ ሁሉም ሰው ነው የማይወዳት በቃ ሁሉም ሰው ደግሞ መጀመሪያ ማማዬን ከሰፈሩ ሰው ተስማማም ትንሽ ትጋጫለች እኔ ምክንያት ደግሞ ከብዙ ሰዎች ጋር ትጋጭ ነበር ያው ስላስቸጋሪም ስለነበርኩት ሁሉም ሰው እንደዛም ስትደበድበኝ ምናምን በቃ እንትን ነው ያንቺ ልጅ ነው የሚያስቡት ሁሌ ያቺ አስቸጋሪዋ ልጅ ማማዬን በቃ አስቸጋሪ ያንን ስለሚያስቡ ምንም ሰው ሊረዳኝም አልቻለም እንዴ ሁላኩ ሰፈር ውስጥ አለምንም ከሰፈሩ በጣም ርቄ ሄጄ ነበር ምግብ ምናምን ፈልገው ገንዘብም ፈጣሪ ስም እሺ ከዛ ከቤት ወጥተሽ እንዴት ሆንሽ በቃ ግሩ ደመራኝ እንጂ አንድ ቀን ባስ ስቴሽን ላይ አደረ ምን የተነች ይዟል ባስ ስቴሽን ላይ እንደዚህ ያኩኝ መደመን ጀመር ጎዳና ድርሳለኛ ብራቸው ምግብ መብላት ጀመር ወጣው በቃ እኔን ከነሱ ጋር ብሬ ወይ ግን በቃ ብርዱን ስቃዩን እንዴት ለታለ በጣም ከባድ ነበር ብቻ በቃ ተሰቃዩ በጣም የተሰቃዩት መልመድ አልቻልኩም በቃ ያንንም ህይወት እንዴት ልለምዶ አልቻልኩም ከብዶኝ ነበር በጣም ጎዳና ደግሞ አስበው በዛ ላይ ወጣሁት በክረምት ነው በክረምት አዎ በየሱ ክረምት ላይ ነው ወጣሁት ዝናብ ይደበድበኝ ታዲያ ይሄን ይወት ማን ያሳየሽ ጎዳና ላይ ያገኘሁት ልጅ ጎዳና ላይ ሆኜ አጋጣሚ ስለምን አንድ ልጅ አገኘሁ ከዛ በቃ ስራ ምናምን እንደምፈልግ ነገርኩት እኔ ግን እንደዚህ አይነት ስራ አልነበረም ያልኩት የሆነ ዕቃ መሸጥ የሆነ ቦታ ለሰዎች መላላክ
ምናምን ነበር ከብዙ አመት በፊት አያቴ የተንከባከበችኝ እኔ ተወካቢ ነበር ያደረገልኝ ማለት ለምን ማን ነው አላውቅም እሺ አዛቃኝ እዛ ስጠይቅ አየኝና ጠራኝ ነይ ምናምን ብሎ ጠራኝ እንደዚህ መኪና ውስጥ አስገባኝና እንዴ አንቺ ነኝ መሰለሽ እንዴት ጎዳና ላይ ስራ ለምን አሰሪ ምናምን ያለ እንታ ነገርኩት ሁሉንም ነገር ልክ እንዳንተ እንደዚህ ነው ያወራሁት እሱ ነው እሺ አዛ ነው ታስቀኝ እንደምን ታጣ ቆንጆ ልብስ ያሳትኝ አለበሰኝ እና በቃ ማለት እኔ ምግብ ካየሁ በጣም ብዙ ጊዜ ነው በላው ጠጣው በጣም ነበር ደስ ያለው እውነት ነው የምልህ ማለት ከዛ ህይወት ከወጣ ቆይቻለሁ ከዛ በቃ በመኪና ነው ቦታ ይዞኝ ሄደ በጣም ጥሩ ስራ ነው ያገኘሁልሽ ብር የምታገኝበት እንደዚህ ጎናና ላይ ከምትሰቃይ ከኔ ጋር አንድ ስራዎችን ብንሰራ ይሻለናል በዛም ገንዘብ ታገኛለሽ ምን አሰቃይሽ እንደዚህ ምናምን ሲላል በቃ ደስ አለኝ ሲቀጥል በቃ እኔ በጣም ተስፋ የቆረኩኝ ሰው ነበርኩኝ በቃ ጎናና ኑሬ እንደመሞት ነበር ያሰብኩት በፍጹም ከዚህ ወጣለሁ ብዬ አንድም ቀን አስቤ አላውቅም ምክንያቱም እንዴት አድርጌ ከዚህ ወጣ እችላለሁ ምንም ባስብ ብዙ ጊዜ አንቁጭ ብዬ አስባለሁ እንዴት ነው ከዚህ ወጣ የምችለው ምናምን ምንም ተስፋ አልነበረኝም አልተማርኩም በዛሬ ለስራ ማንንም ሳይፈልገኝም ምክንያቱም በዛ ልብስ ስራ ልግባል እንኳን ማንንም ሳይፈልገኝም ግን እሱ በቃ እንደዛ ያለብሰኝ በዛው ወጥቃ ነው በጣም ነው ተስፋ ይሰጠኝ በጣም ደስ አለኝ ከዛ ወደ ሆቴል ይዞኝ ሄደ ግን ያሰብኩት አልነበረም እንዴት በሰሽ በስደሰተኝ ቅጽበት ውስጥ ማን ነገር ውስጥ አስገባ ደስብሎኝ ደስታውን እንኳን ሳላጣጥም በቃ እኔን የፈለገኝ ሌላ ነገር ነበር ከዛ ቀን በኋላ ነው ወደዚህ ወጥ የገባሁት ማለት በቃ እንደፈለገ ያደርገኛል የሚሰጠኝ ገንዘብ ትንሽ ነው ከዛ በቃ አንዳንድ ሰዎችን በሆነ አጋጣሚ ያገኘውኝና ያው ያኔ ልብስ ምናምን ዘንጬ የምወጣ ስለነበር በቃ ወደዚህ ወጥ ገባሁ ያው ከዛ በኋላ እዚህ ውስጥ ያው እንደተጨማለኩኝ ምን ያህል ጊዜ ሆነሽ 6 አመት 6 አመት ሆነሽ ወደዚህ ወጥ ከገባሽ ቅድም ለዛ ነው አንተንም በቃ ይዋሻኝ እየመሰለኝ ያለው ስለ በቃ አንዳንድ ሰዎችም እንደዚህ ያገኙን ከዚህ ውስጥ ወጣላችሁ ምናምን ታሪካችን ይሰሙና ምንም መፍትሄ ላይ ሰጡን ነገር በቃ እንደዚህ ይቀልዱብናል የኛ ህይወት ደግሞ አስበው በጣም አስመራሪ ነው በጣም እንጂ ማንንም ሰው ከዚህ ህይወት ኮሙጣት ጠልቶ አይደለም ማንንም ሰው ይሄን ህይወት ወዶት አይደለም ይሄ ምንም ወደድም ህይወት አይደለም ግን በቃ የተሻለ ነገር ስታስብ ምንም የለም ወጥቼ ሌላ ስራ ልስራም ብትል እኔ አልተማርኩም ምንም ተያዥም ብለው ሰው ዋስም ምለው ሰው እንኳን የለኝም ቤተሰብ የለኝም እንደዚህ እንኳን ማቆ ሰው የለኝም በቃ ህይወት ይሄ ነው ያኔ ህይወት በቃ እኮ ስለዚህ አሁን አንድ ነገር እና ከዚህ ወጥ መውጣት ፈልጎ ሌላ ስራ ብታገኝ ከዚህ ወጥ ወጣለሽ አዎ እፈልጋለሁ ስለዚህ እኔ ሌላ ስራ ልፈልግልሽና ከዚህ ወጥ ወጥቼ ማለት ራስሽ የምትችይበት ስራ እንፈልግና ከዚህ ወጥ እንድትወጪ ልናረግስ በጣም ደስ ይለኛል እርግጠኛ ነሽ ያውነት በጣም ደስ ይለኛል ነገርኩ እኮ ይሄንን ህይወት ማንንም ወዶ አይኖርም ማንንም ሰው ሁላችንም አማራጭ ስላጣን ነው እዚህ ውስጥ ያለ ነው ምን ያህል እንደምንሰቃይ እኮ እኛ ነን የምናውቀው ማንንም ሰው እንደፈለገ ያደረገ የሚሰቃየን እኮ ይሄንን አማራጭ ስላጣን ነው የሚቀበለን ሰው ስላጣን ነው ወደና እንሰቃይ ለማንኛውም ስላወቅሽ በጣም ደስ ብሎኛል ፈቃደኛ ስለሆንሽም ከዚህ ህይወት መውጣት እንደረዳሽም ፈቃደኛ ስለሆንሽ በጣም አድርጌ አመሰግናለሁ
አንተንም በጣም አመሰግናለሁ ያው ቅድም ስላመናጨኩ ይቅርታ አላመናጨክሽኝም ትክክል ነሽ ያው አንተም ታውቃለህ ስራችን የኛ እንደዚህ ነው ገንዘብ ማግኘት አለብን ትክክል የቤት ኪራይ ከፍለን ብዙ ነገር ነው የምንኖረውና ለግድ ይሄንን ለማድረግ ደግሞ ሰዓታችንን መጠቀም አለብን ትክክል ለዛ ነው ስለዚህ እደውልልሻለሁ ከዚህ በኋላ ስራ ማቆም ይኖርብሻል ያው ማቆም የምትፈልጊ ከሆነ ማለት ነው ገባሻውን ተስማምተን ማቆም ስራውን ታገኝልኝ ነው እስከዛ ችግር የለውም ምረዳሽን ነገር እረዳሻለሁ ማግዝሽን ነገር አግዝሻለሁ የሚያስፈልግሽ 100% ባይሆንም የተወሰነ መልኩ አግዝሻለሁ ደውይልኝ እርግጠኛ ማለት ስራን ሰጣው ሁሉ ነገር ነው ማቆም እዚህ ጋር ችግር የለም ወደዛ ህይወት ደግሞ መልሳችሁ ከመናገር ደግሞ ጎዳና መልሳችሁ አታስቢ ያንስ ቀይድጋሚ ነው ታልፈልግ ችግር የለም እኔ ስራውን ፈልጌ ያገኝልሻለሁ ወዲያው ነው ፈልጌ ማገኘልሽ እንድች ብለሽ እንዳታስቢ ስለዚህ ስላወቅሽ በጣም ደስ ብሎኛል እኔ አላዛር እባላለሁ ማመሰግን እኔ ዩቲዩብ ነው የምሰራው ዩቲዩብ ነው የምሰራው እና እንደዚህ እንዳንቺ ያሉትን ሰዎች አይ ግን ያልገባኝ ነገር በአንድ ጊዜ ይቀርታል ነው አው ግን ያላንቺ ፍቃድ ምንም የሚሆን ነገር የለም እኮ መጀመሪያ መናገር ነበረብኝ ይቀርስከኝ እንደሆነ ያው ብነግርሽ ትክክለኛው ነገር ላትነግሪኝ ይችላል እንዴ አንገራ ይሄ እኮ የኔ ነው መናገር ያለ መናገር እኮ የኔ ፋንታ ነው አይደል ልክ ነሽ እሱ እኮ ምን ትሰረጋለክ ትክክል ነሽ ግን መሰለሽ ያላንቺ ፍቃድ አንድም የሚሆን ነገር ልክ አላረክም ለእውነት ልክ አላረክም አጥፋው እኔም ተጥፎ ነው ፈልገው በዚህ መንገድ እንድትረዳኝ አልፈልግም እኔ ማንንም ሰው እንደዚህ እንዲያቀኝ አልፈልግም ምንድነው የምታደርገው ሰው አያቀሽም ፊትሽን ሸፍነዋል እባክህን አጥፋው ሰው አያቀሽም ግን አጥፋው ምን መሰለሽ እኔ ምንም መስማት አልፈልግም አጥፋው ይልሽ ልክ እንደ አንቺ ስራ የሚሰሩት ሰዎች ሰው ለነሱ ጥሩ ነገር ከሰው የማይቆጥሯቸው ለናንተ ጥሩ ነገር የላቸውም አንደኛ ይሄን ነገር መቀየር ፈልጋለሁ ይኸው ችግሩን መሰለኝ እኔ አሁን ሰው ሳይኝ ብዙ ነገር ነው መንገድ ላይ ይመጣል አልፈልግም ይሄን ማንንም ነው እባክህን አላዛር ችግር የለም እባክህን በቃ የለመንኩ ነው አጥፋልኝ ይሄንን ነገር እባክህን እሺ ግን እኔ ፍቃድሽን እኮ እየጠየቅኩሽ እኮ ነው ባልነግርሽ እኮ አታውቂም ግን እኔ አሁን ምን መሰለሽ ያንቺን ፍቃድ የፈለኩት አንቺ አምነሽበት የኔ ህይወት የኔ ታሪክ ሌላውን ያስተምራል ሁሉም ሰው ወዶ እንዳልገባ ይናገራል ሰው መስለው ሴሰኛ ሆናችሁ በቃ ከወንድ ጋር መተኛትን በጣም ፈልጋችሁት የምትሰሩ ነው ይመስለው ለእናንተ ጥሩ አመለካከት የለው መጥፎ ነው ውስጣቸው በቃ ልክ እንደዚህ የሆነ እንደዚህ አይነት ሰው ሲያገኝ አረቺ ሴተኛ ታሪክ ሆናት ከዚች ጋር ደግሞ ማን ያወራል ነው የሚለው ገባሽ ጥሩ ለእናንተ ጥሩ ስም ይላችሁ እናንተ ግን ወዳችሁ አይደለም እዚህ ውስጥ የገባችሁት ገባሽ ሰው ለእናንተ ያለው አመለካከት መቀየር አለበት ከቻለ ለሁሉም ሰው ስራ ሰጥቶ ከዚህ ወት እንድትወጡ ማድረግ ነው ያለበት ተረዳሽኝ አይደለ እሺ ግን እባክህ ፊቴን እንዳታሳየው ፊትሽን አላሳየው እና ፈቃደኛ ካልሆንሽ ችግር የለውም ምን ያጠፋዋል እሺ ግን ሰው ይማርበት ብለሽ መታሰቢ ከሆነ ችግር የለም የኔ ታሪክ ሌላ ሰው የሚያስተምር ከሆነ ምንም ችግር የለውም የኔ ታሪክ ሌላ ሰው የሚያስተምር ከሆነ ችግር የለውም ግን እባክህ ፊቴን እንዳታሳየው ፊትሽ አይታይም ግን ፈቃደኛ ነሽ አዎ በቃ በጣም አርጌ ነው ማመሰግነው ፈቃደኛ ስለሆንሽ እድሉን እንደረዳሽም ሰውም እንዲረዳሽ እድሉን ስለሰጠሽ በጣም አርጌ አመሰግናለሁ ባጭር ጊዜ ውስጥ አመሰግናለሁ በጣም ባጭር ጊዜ ውስጥ ከዚህ ወጥቻለሽ ስራ አገኘልሻለሁ ራስሽን መጥቺበትን ስራ ተስፋ አደርጋለሁ በጣም እውነት በጣም አርጌ አመሰግናለሁ አከብርሻለሁ እኔ በጣም ነው ማመሰግነው ስለሰማኝ ስለተረዳኝ አመሰግናለሁ በጣም ችግር የለም ለማንኛውም እደውልልሻለሁ ያው ተመለሽ ወደ ቤት ስራ የለም ዛሬ ረፍት ነሽ አመሰግናለሁ በጣም ችግር የለም እሺ አመሰግናለሁ